ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ፣ ከአድማጮች መድረክ መስታወት፣ የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን፣ ምንጊዜም ሚዲያ @gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ። ሰላም ጤና ይስጥልኝ። የምንጊዜም ሚዲያ ቤተሰቦች የጥር 1 2018 ዓ.ም የዕለቱ ጉዳይ ፕሮግራማችን ጀምሯል። የዕለቱን መረጃዎችና አንድ ለጥንቃቄ የሚረዳችሁን መልእክት አቀርብላችኋለሁ። ሪዮት አለሙ ነኝ። እንድትከታተሉ እንጋብዛለሁ። ለስራ ጉብኝት ወደ ኢትዮጵያ የመጡት የቻይና ኮሚኒስት ፓርቲ የፖለቲካ ቢሮ ማዕከላዊ ኮሚቴ አባልና የሀገሪቱ የውጭ ጉዳይ ሚኒስትር ዋንጊው ከጠቅላይ ሚኒስትር አብይ አህመድ እና ከውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ ጋር በተለያዩ የሁለትዮሽ ቀጠናዊና ዓለም አቀፋዊ ጉዳዮች ላይ ተወያይተዋል። ከውይይቱ በኋላም ሁለቱ ሀገራት የጋራ መግለጫ አውጥተዋል። በጋራ መግለጫቸውም አንደኛ፣ ሁለቱም ወገኖች የቻይና አፍሪካ ትብብር መድረክ የቤጂንግ ጉባኤ ውጤቶችን ተግባራዊ ለማድረግ ሁለንተናዊ ትብብርን ለማጎልበትና የኢትዮጵያ ቻይና በሁኔታዎች የማይለዋወጥ ስትራቴጂካዊ አጋርነትን እንደ ሞዴል በመጠቀም ለአዲሱ ዘመን የጋራ የወደፊት ተስፋ ያለው የቻይና አፍሪካ ማህበረሰብን ለመገንባት እንደሚጥሩ ቃል ገብተዋል። ሁለተኛ፣ ሁለቱም ወገኖች በተለመዱ ዘርፎች ማለትም በኢኮኖሚ፣ በንግድ፣ በመሰረተ ልማት፣ በኢነርጂ፣ በትራንስፖርት እና በፍትህ ዘርፍ ትብብርን በማጠናከር ላይ ውይይት አድርገዋል። የኢኮሜርስ፣ ዲጂታል ኢኮኖሚ፣ አርቲፊሻል ኢንተለጀንስ እና አረንጓዴ ኢነርጂን ጨምሮ እያደጉ በመጡ ዘርፎች ላይም የትብብር አቅምን በመጠቀም እንዲሁም በባህል፣ በቱሪዝም፣ በሚዲያ፣ በትምህርት፣ በጥናትና ምርምር ትብብራቸውን ማስፋት በሚችሉበት ሁኔታ ላይ ተወያይተዋል። ሁለቱም ወገኖች የ2026ቱን ቻይና አፍሪካ ለማካሄድ ያላቸውን ፍላጎት በጉልህ ገልጸዋል። ሁለቱም ወገኖች የ2026ቱን የቻይና አፍሪካ የህዝብ ለህዝብ ግንኙነት ዓመትን እንደ ዕድል በመጠቀም የህዝብ ለህዝብ ግንኙነቱን በባህልና በስነ ጥበብ ለማጠናከርና ትስስሩን የበለጠ ለማስተዋወቅ ያላቸውን ፍላጎት በጉልህ ገልጸዋል። ሶስተኛ፣ የቻይና ወገን ኢትዮጵያ ያስመዘገበቻቸውን አዳዲስ ሀገራዊ የልማት ስኬቶችን ያደነቀ ሲሆን የኢትዮጵያ ህዝብ ከሀገራዊ ሁኔታ ጋር የሚስማማ የልማት መንገድን በመፈለግና የውጭ ጣልቃ ገብነትን በመቃወም ረገድ ያለውን አቋም በጽኑ የሚደግፍ መሆኑን ገልጿል። ሁለቱም ወገኖች በልማት ፖሊሲዎችና ስትራቴጂዎች ውስጥ ቅንጅትን ለማሳደግ እንዲሁም በመንግስት አስተዳደር ልምድ ልውውጥን ለማሳደግና ወደ ዘመናዊነት በሚወስደው መንገድ ላይ እጅ ለእጅ ተያይዘው ለመራመድ ያላቸውን ዝግጁነት ገልጸዋል። አራተኛ፣ ኢትዮጵያ በዓለም ላይ ያለችው አንዲት ቻይና ብቻ ናት። ታይዋን ከቻይና ግዛት የማትነጠል አካሏ ናት። የህዝባዊት ሪፐብሊክ ቻይና መንግስትም መላው ቻይናን የሚወክል ብቸኛው ህጋዊ መንግስት ነው በማለት ለአንድ ቻይና መርህ ያላትን ጽኑ ድጋፍ በድጋሚ አረጋግጣለች። ስለ ታይዋን ነፃነት የሚካሄዱ ሁሉንም አይነት እንቅስቃሴዎች በጽኑ እንደምትቃወም እንዲሁም የቻይና መንግስት ብሔራዊ ውህደትን እውን ለማድረግ የሚያደርጋቸውን ሁሉንም አይነት ጥረቶች እና የተመድ ጠቅላላ ጉባኤ የውሳኔ ሀሳብ 2758ን በጽናት እንደምትደግፍ ገልጻለች። አምስተኛ፣ ቻይና ኢትዮጵያ በአፍሪካ ቀንድ ቀጠና ላላት ሚና ትልቅ ግምት እንደምትሰጥ ገልጻለች። ኢትዮጵያን በበኩሏ ቻይና ለቀጠናው ሰላምና ልማት እየተጫወተችው ያለውን አዎንታዊ ሚና አድንቃለች። ቻይና በቀጠናው የሚገኙ ሀገራት የተመድን ቻርተር፣ ዓለም አቀፍ ሕግንና የግዛት ሉዓላዊነትን ባከበረ መልኩ ትስስራቸውንና ትብብራቸውን በማጠናከር የአፍሪካን ውህደት እንዲያፋጥኑ እንደምታበረታታ ገልጻለች። ቀጠናዊ ሰላምና ልማትን ለማረጋገጥ በዲፕሎማሲያዊ ድርድር የባህር በር በመክፈት የማሪታይም ሎጂስቲክስን ማሳለጥ እንደሚያስፈልግም ጠቁማለች። ስድስተኛ፣ ሁለቱ ሀገራት ተመድና ብሪክስን ጨምሮ ባለብዙ ወገን ዓለም አቀፍ መድረኮች በቅንጅትና በትብብር ውጤታማ ስራ በማከናወን የደቡባዊውን የዓለም ክፍል የጋራ ጥቅሞች በአግባቡ ማስጠበቅ መቻላቸውን ገልጸዋል። በዚህ ረገድ ኢትዮጵያ በፕሬዝዳንት ሺጂንፒንግ ለቀረቡት ትላልቅ ኢኒሼቲቮች እና ምክረ ሀሳቦች አድናቆቷን ገልጻ ለተፈጻሚነታቸውም ከቻይና ጋር በትብብር ለመስራት ዝግጁነቷን አረጋግጣለች። ሰባተኛ፣ ሁሉም የዓለም ሀገራት በተመድ ቻርተር እና በዓለም አቀፍ ሕግጋት ለተደነገጉ መሰረታዊ መርሆች ተገዢ መሆን፣ የሁሉንም ሀገራት ሉዓላዊነትና የግዛት አንድነት ማክበር እንዲሁም በዓለም አቀፍ ግንኙነት ዛቻና ኃይልን መጠቀምን መቃወም እንዳለባቸው ኢትዮጵያና ቻይና
በጋራ መግለጫቸው አሳስበዋል። ሁለቱ ወገኖች በዚህ ዓመት በውጭ ጉዳይ ሚኒስትሮቻቸው መካከል አዲስ የፖለቲካ ምክክር ለማድረግም ተስማምተዋል ሲል ቢቢሲ ዘግቧል። በሌላ ዜና ታይዋን በበኩሏ የኢትዮጵያ መንግስት ታይዋን የቻይና ግዛት አካል ናት ማለቱ ሐሰተኛ አባባል ነው ስትል ተቃውማለች። ታይዋን ሶማሌላንድ በሚገኘው ኤምባሲዋ በኩል ዛሬ ባወጣችው መግለጫ የኢትዮጵያ መንግስት የቻይና ኮሚኒስት ፓርቲን ፕሮፓጋንዳ በመድገም ለቻይና መገበሩ በጥልቅ አሳዝኖኛል ብላለች። ታይዋን የኢትዮጵያ መንግስት ቻይናን በደመነፍስ ከመከተልና ቀጠናዊ ሰላማዊ መረጋጋትን የሚያውክ የዛቻ ትርክትን ከመደገፍ እንዲቆጠብ ጠይቃለች። ታይዋን ይህን ወቀሳና ጥሪ ያቀረበችው የኢትዮጵያ መንግስት የአንዲት ቻይና መርህን እንደሚደግፍና ታይዋንም የቻይና ሉዓላዊ ግዛት መሆኗን መግለጹን ተከትሎ ነው ሲል ዋዜማ ዘግቧል። የዩናይትድ ስቴትስ ጸጥታ አስከባሪ ኃይል ባልደረባ አንዲት የሚኒያፖሊስ ከተማ ነዋሪን መግደሉ ይታወሳል። የዩናይትድ ስቴትስ የስደተኞችና የግብር ተቆጣጣሪ ፖሊስ ባልደረባ የገደላት የ37 ዓመቷ ወይዘሮ ሟች ሬኒ ኒኮላ ማኪንጉድ በቅርቡ ከኮሎራዶ ወደ ሚኒያፖሊስ የተዛወረች አሜሪካዊት ገጣሚና እናት እንደነበረች ልጇን ወደ ትምህርት ቤት አድርሳ ስትመለስ አሳዛኙ ክስተት እንዳጋጠማትም እየተገለጸ ነው። የፕሬዝዳንት ትራምፕ አስተዳደር ባለስልጣናት ግን ሟቿን የፌዴራል ሕግ አስከባሪዎችን በመኪና ለመግጨት የሞከረች የሀገር ውስጥ አሸባሪ ሲሉ ወንጅለዋታል። በርካታ የሚኒያፖሊስ ነዋሪዎች እርምጃውን በመቃወም አደባባይ ወጥተዋል። የዩናይትድ ስቴትስ የሀገር ግዛት አስተዳደር ሚኒያፖሊስ እና አካባቢው ከ2,000 በላይ ፖሊስ ማስፈሩንና ከ1,500 በላይ ተጠርጣሪ ስደተኞችና ተባባሪዎቻቸው ያላቸውን ሰዎች ማሰሩን የተለያዩ የዜና አውታሮች ዘግበውታል። ከሚኒያፖሊስ ተጨማሪ በሂውስተን፣ በሲንሲናቲ፣ በዋሽንግተን፣ በፊላደልፊያ እና በሌሎችም ከተሞች ዛሬ አርብ ተቃዋሚዎች አደባባይ ወጥተዋል። አንዳንዶች የስደተኞችና ጉምሩክ ተቆጣጣሪው ተቋም እንዲፈርስ ጠይቀዋል። ሌሎች ደግሞ ግድያው በተፈጸመበት ቦታ አበባና ሻማ በመለኮስ የጸሎት ስነስርዓት ሲያካሂዱ ቆይተዋል። የአሁኑ ግድያ የተፈጸመው ከ5 ዓመታት በፊት ፖሊሶች ጆርጅ ፍሎይድ የተባለ ጥቁር አሜሪካዊን በጭካኔ ከገደሉበት ስፍራ አቅራቢያ መሆኑም ተነግሯል። በመቀጠል የማቀርብላችሁ ጠበቃ ሙሉዓለም ጌታቸው አይሲኢ ወይም ኢሚግሬሽን ኤንድ ከስተም ኢንፎርስመንት በመንገድ ላይ ወይም በየትኛውም ስፍራ ካስቆሙት ተረጋጉና ከዚህ ቀጥሎ የተዘረዘሩትን በቅድመ ተከተል ያድርጉ ሲል በማህበራዊ ትስስር ገጹ ያሰፈራቸውን የጥንቃቄ መልእክቶች ነው። አንደኛ፣ ተረጋጉና ትሁት ይሁኑ። አይሩጡ ወይም ለማምለጥ አይታገሉ። እጃችሁን የአይሲኢ ኦፊሰሮች ሊያዩት በሚችሉበት ቦታ ያኑሩ። 2. ዝም የማለት መብት አሎት። መልስ አለመስጠት መብቶ ነው። የት እንደተወለዱና የኢሚግሬሽን ስታተስዎን አለመናገር ይችላሉ። ዝም ለማለት መርጫለሁ ማለት ትችላላችሁ። I choose to remain silent። 3. አስፈላጊ ካልሆነ በስተቀር ሰነዶችን አያሳዩ። የሌላ ሀገርን ፓስፖርትና ሰነዶችን ካልተጠየቁ በቀር አያሳዩ። ህጋዊ ስታተስ ካሎት ማሳየት ይችላሉ። የስደተኛ የጉዞ ሰነድ ወይም ግሪን ካርድ ካሎት ሊይዙት ይችላሉ። ነገር ግን በህግ ካልተጠየቁ በስተቀር ምንም አይነት ነገር አያቀብሉ። 4. ምንም ነገር አይፈርሙ። አንብበው መረዳት የማይችሉትን ሰነዶች ወይም ፎርሞች አይፈርሙ። ጠበቃ የማናገር ፍላጎትና መብት እንዳሉት ይናገሩ። 5. መታሰሮን ወይም አለመታሰሮን ይጠይቁ። እንዲህ ይበሉ፣ ታስሬያለሁ ወይስ መሄድ እችላለሁ? Am I being detained or am I free to go? ነፃ እንደሆኑ ከነገሮት በተረጋጋ ሁኔታ ይሂዱ። 6. አይሲኢ ወደ ቤትዎ ከመጣ በዳኛ የተፈረመ የፍርድ ቤት ትዕዛዝ ወይም ዋራንት ከሌላቸው በስተቀር በሩን አይክፈቱ። ትዕዛዙን በበሩ ስር እንዲያሳልፉት ወይም በመስኮት በኩል እንዲያሳዩት ይጠይቁ። የአይሲኢ ማዘዣ ቤት ውስጥ ገብቶ ለማሰርና ለመፈተሽ ብቻውን በቂ አይደለም። 7. ጠበቃ ይጠይቁ። በግልጽ እንዲህ ይበሉ፣ ከጠበቃዬ ጋር መነጋገር እፈልጋለሁ። I want to speak with my lawyer። 8. አይዋሹ። ከመገመት ወይም ከመዋሸት ይልቅ
ዝም ይበሉ።